ስዊዘርላንድ አልፓይን ተራሮች ግርጌ በሚገኘው የበርገንስታክ የቅንጦት ሪዞርት የተጀመረውና በመካከለኛው ምስራቅ ታሪክ አዲስ ምዕራፍ ይከፍታል ተብሎ በዓለም አቀፍ ደረጃ በትልቅ ተስፋ ሲጠበቅ የነበረው የአሜሪካና የኢራን የመጀመሪያ ዙር የቀጥታ ድርድር ባልተጠበቀ ዲፕሎማሲያዊ ውጥረት ተደምድሟል። በአሸማጋዮቹ ፓኪስታንና ኳታር ጥረት የተጠራው ይህ ከፍተኛ ዲፕሎማሲያዊ መድረክ ባለፉት ወራት በቀጣናው የነገሰውን አስፈሪ ወታደራዊ ግጭት ወደ ሰላማዊ ዲፕሎማሲ ለመቀየር ያለመ ታሪካዊ ክስተትም ነው። ይህ በሰኔ 18 የተፈረመውን ባለ 14 ነጥብ የኢስላማባድ የመግባቢያ ሰነድ መሰረት በማድረግ የተጀመረው መድረክ በከፍተኛ ውጥረትና በተለያዩ ውጣ ውረዶች የተሞላ ነበርም ነው የተባለው። በአንድ በኩል አደራዳሪዎቹ በድርድሩ የመጀመሪያ ቀን አበረታች እድገት መታየቱንና በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል የፍኖተ ካርታ ስምምነት መፈጠሩን በይፋ ቢያውጁም፣ በሌላ በኩል በአሜሪካው ፕሬዝደንት ድንገተኛ የማህበራዊ ገጽ ዛቻና ይህንን ተከትሎ በኢራን ልዑካን በኩል በተነሳው ጽኑ ተቃውሞ ምክንያት ባለ 4 ወገኑ ውይይት ለሰዓታት ተቋርጦም ነበር። ዓለም አቀፍ የዜና አውታሮች እንደዘገቡትም ውይይቱ ከተጀመረበት የመጀመሪያው ደቂቃ ጀምሮ ከፍተኛ የጥንቃቄና የጥርጣሬ ድባብ ሰፍኖበት ነበር። የኢራን ልዑካን ቡድን ወደ አዳራሹ ከመግባታቸው በፊት ሚዲያዎች በአዳራሹ ውስጥ ባሉበት ወቅት ድርድሩን እንደማይጀምሩ በይፋ ገልጸው የነበረ ሲሆን፣ ጋዜጠኞች ከአዳራሽ እንዲወጡ ከተደረገ በኋላ የመጀመሪያው ዙር ውይይት በጥሩ ሁኔታ ተጀምሯልም ነበር ነው የተባለው። ይሁን እንጂ በዋሽንግተን በኩል የወጣው የፕሬዝደንቱ የማስፈራሪያ መግለጫ በስዊዘርላንድ የነበረውን ድባብ ለውጦታል። የአሜሪካው ፕሬዝደንት በማህበራዊ ገጻቸው ባስተላለፉት መልእክት ኢራን በሊባኖስ ያሉትን ታጣቂዎቿን ወዲያውኑ ካላስቆመች በድጋሜ እጅግ ከባድ ጥቃት እንደሚሰነዝሩባትና የሆርሙዝ ሰርጥን በኃይል ሊቆጣጠሩ እንደሚችሉ ዝተዋል። ይህንን ተከትሎ የኢራን ወገን በትራምፕ ዛቻ ምክንያት ከአሜሪካ ጋር የነበረውን ባለ 4 ወገን ውይይት ወዲያውኑ ለማቋረጥ ወስኗል። የኢራን ልዑካን ቡድን መሪዎች እንደገለጹት አሜሪካ ቀደም ሲል የገባቸውን ዲፕሎማሲያዊ ቃሎች ካላከበረችና ማስፈራሪያዋን ካላቆመች በስተቀር ድርድሩ በተሟላ መልኩ ሊቀጥል አይችልም። የኢራን ከፍተኛ ተደራዳሪዎች ለአሜሪካ ባለስልጣናት በሰጡት ጠንካራ ምላሽ ዋሽንግተን በንግግሯ እንድትጠነቀቅ ያሳሰቡ ሲሆን ዛቻዎቻቸው ምንም አይነት ተጽዕኖ ቢኖራቸው ኖሮ ዛሬ ካሉበት ተስፋ የመቁረጥ አውድ ውስጥ ባልተገኙ ነበር። አሜሪካ የምታወራውን እኛ በተግባር እናሳያለን በማለት የቴህራንን ዝግጁነትም አረጋግጠዋል። ድርድሩ በስዊዘርላንድ ተራሮች ላይ በሚካሄድበት በአሁኑ ወቅት በመሬት ላይ ያለው ወታደራዊ እውነታ ግን እጅግ ውስብስብ ነው። በሊባኖስ ግንባር እስራኤል ጥቃቷን እንድታቆም ብትታዘዝም በመሬት ላይ ያለው የተኩስ አቁም እጅግ ደካማ መሆኑን ከስፍራው የሚወጡ መረጃዎች ያመላክታሉ። የእስራኤል ጦር ባለፉት ሳምንታት ታሪካዊ የጦር ግንባሮችን ከተቆጣጠረ በኋላ ወደ ስልታዊ ኮረብታዎች ለመግፋት ያደረገው ሙከራ በሂዝቦላ ደፈጣ ጥቃት ከሽፎበታል። በዚህ ውጊያ የእስራኤል ወታደሮች መገደላቸውን ተከትሎ እስራኤል በከተሞችና በመኖሪያ መንደሮች ላይ በሰነዘረችው በመቶዎች የሚቆጠር የአየር ጥቃት በርካታ ንጹሐን ዜጎች ተገድለዋልም ነው የሚባለው። የእስራኤል መከላከያ ሚኒስቴር ወታደሮቻቸው ከደቡባዊ ሊባኖስ እንደማይወጡና ሂዝቦላን ማጥፋታቸውን እንደሚቀጥሉ በይፋ ቢናገሩም ጉዳዩን በቅርበት የሚከታተሉ አካላት ግን ዋሽንግተን ላይ ለሚደረገው ስብሰባ ማለስለሻ ይሆን ዘንድ እስራኤል ጥቂት ወታደሮችን ከተወሰኑ ግንባሮች ለማፈግፈግ እያሰበች መሆኑን ይጠቁማሉ። በሌላ በኩል የሂዝቦላ አመራር የእስራኤል ጦር በሊባኖስ መሬት ላይ እንዲቆይ እንደማይፈቅዱና ለማንኛውም የተኩስ አቁም ጥሰት ተመጣጣኝ ምላሽ እንደሚሰጡ በይፋም አሳውቀዋል። ምንም እንኳን በትራምፕ ንግግር ሳቢያ በአራትዮሹ ውይይት ላይ ውጥረቶች ቢፈጠሩም የአደራዳሪዎቹ ኳታርና ፓኪስታን የጋራ መግለጫ እንደሚያሳየው የመጀመሪያው ቀን ድርድር አዎንታዊና ገንቢ የሆኑ ስምምነቶችን ማስመዝገብ ችሏል። ወጥ በሆነው ስምምነት መሰረት በሁለቱ ሀገራት መካከል ዘላቂና የመጨረሻ ስምምነት ላይ ለመድረስ የሚያስችል ባለ 60 ቀናት ፍኖተ ካርታ የተዘጋጀ ሲሆን ለዚህም ፖለቲካዊ ክትትል የሚያደርግ ከፍተኛ ኮሚቴ ተቋቁሟል። ይህ ኮሚቴ በኒኩለር ጉዳይ፣ በማዕቀቦች አፈጻጸምና በግጭት አፈታት ላይ የሚሰሩ የቴክኒክ ቡድኖችን በበላይነትም ይመራል። ከዚህም በተጨማሪ በአሜሪካ፣ በኢራን፣ በሊባኖስ ሪፐብሊክና በአደራዳሪዎቹ መካከል የሚመራ ልዩ የጋራ የድንበር ግጭት ማርገቢያ ክፍልም የተቋቋመ ሲሆን ይህ ክፍል በሊባኖስ ያለውን ወታደራዊ እንቅስቃሴ በቋሚነት ለማስቆም በቁልፍ መተማመኛነት ያገለግላል። በሌላ በኩል በሆርሙዝ ሰርጥ በኩል ለሚያልፉ የንግድ መርከቦች ሰላማዊ መተላለፊያ ለመስጠት የሚያስችል በሁለቱ ወገኖች መካከል ቀጥተኛ የግንኙነት መስመር እና የደህንነት ስልት ተዘርግቷል። ከኢኮኖሚ አንጻር በድርድሩ መሰረት የኢራን ነዳጅና የፔትሮሊየም ምርቶች የውጭ ንግድ ማዕቀብ እንዲነሳላቸው፣ የታገዱ የኢራን ንብረቶች እንዲለቀቁና ለሀገሪቱ $300 ቢሊዮን የሚገመት ትልቅ የመልሶ ግንባታ የልማት እቅድ እንዲጀመር መግባባት ላይም ተደርሷል። ጉዳዩን በቅርበት የሚከታተሉ የዘርፉ ተንታኞች እንደሚሉት የበርገንስታክ ስብሰባ ምንም እንኳን ዲፕሎማሲያዊ ፋይዳው የጎላ ቢሆንም ትክክለኛውና ከባዱ ስራ አሁን ጀምሯል። እንደ ተንታኞቹ እይታ ኢራን የሊባኖስ ፋይል ከራሷ ኒውክሌርና የማዕቀብ አጀንዳ ጋር ማቆራኘቷ ድርድሩን እጅግ ውስብስብ ያደርገዋል። ቴህራን የመግባቢያ ሰነዱ የመጀመሪያ አንቀጽ በሊባኖስ ያለውን ጦርነት ጨምሮ በሁሉም ግንባሮች ላይ ግጭት ማቆምን የሚያዝ በመሆኑም ይህ ካልተፈጸመ ወደ ቀጣይ የመጨረሻ ስምምነት ምዕራፍ እንደማትሻገር በጽናት አሳውቃለች። በሌላ በኩል ይህ ቀውስ በአውሮፓ ህብረት ላይ የጣለው የኤነርጂ ስጋት አልበረደም። የጀርመን የመከላከያ
ሚኒስትር ለሆርሙዝ ሰርጥ መዘጋት ቀጥተኛ ተጠያቂው የአሜሪካው ፕሬዝደንት መሆናቸውን በይፋ የተናገሩ ሲሆን በትራምፕ ዛቻ ምክንያት የሆርሙዝ ሰርጥ መዘጋቱ የአውሮፓን የኤነርጂ አቅርቦትና ኢኮኖሚ ማገገም አደጋ ላይ ጥሎታል በማለት ዋሽንግተንን ወርፈዋል። ይህ የሚያሳየው በአሜሪካና በአውሮፓ ህብረት መካከል በመካከለኛው ምስራቅ ፖሊሲ ላይ ስውር ስንጥቅ ስለመኖሩ ነው። ጉዳዩን በቅርበት የሚከታተሉ አካላት እንደሚያመለክቱት የዚህ ድርድር የመጨረሻ ግብ ሁለቱ ሀገራት የገቡትን ቃል በምን አይነት ቅደም ተከተል ይፈጽማሉ በሚለው ስሌት ላይ ወድቋል። የኢራን የውጭ ጉዳይ ሚኒስቴር የቀደሙ የተኩስ አቁም ልምዶች ፈጽሞ እንዳረሳና የአሜሪካን ግዴታዎች አፈጻጸም በጥብቅ እንደሚከታተል አሳውቋል። አሁን ላይ ከፍተኛ መሪዎች የፖለቲካ ውይይት ምዕራፍ አብቅቶ የቴክኒክ ቡድኖች ዝርዝር ጉዳይ ላይ መምከርም ጀምረዋል። በቀጣዮቹ ሳምንታት የሚታዩ ዋና ዋና ስልታዊ አቅጣጫዎች በተለይም ኳታርና ፓኪስታን በትራምፕ ዛቻ የተፈጠረውን አለመግባባት ለማለስለስ እንዲሁም የኢራን ልዑካን ሙሉ በሙሉ በጠረጴዛ ላይ ለማቆየት የሚያደርጉት የበስተጀርባ ዲፕሎማሲ ይሆናል። ከዚህም በተጨማሪ በዋሽንግተን የሚካሄደው የአሜሪካና የእስራኤል ባለስልጣናት ስብሰባ እስራኤል ከደቡባዊ ሊባኖስ እንድትወጣና የስዊዘርላንዱን ስምምነት እንድታከብር አሜሪካ በቴል አቪቭ ላይ የምታደርገው ጫና ልክ ይወስናል። የስምምነቱ የመጀመሪያውና ትልቁ እውነታ ፈተና ሊባኖስ የግጭት ማርገቢያ ክፍል በተግባር መስራት መጀመሩና እስራኤል ጥቃቷን በቋሚነት ማቆሟ ይሆናል። እናም የስዊዘርላንዱ ድርድር በመካከለኛው ምስራቅ ለወራት የሰፈነውን የጦርነት ደመና ለመክፈፍ የተደረገ ታሪካዊና ደፋር እርምጃ ነው። ለአሜሪካ ይህ ስምምነት የዓለምን ኢኮኖሚ ቀውስ ለማስቀረት የሆርሙዝ የንግድ መስመርን ለመክፈትና የነዳጅ ዋጋን ለማርገብ ወሳኝ ሲሆን፣ ለኢራን ደግሞ የሊባኖስን ደህንነት ማስከበር፣ የንጹሐን ግድያ ማስቆምና ማዕቀቦችን ማንሳት የህልውና ጉዳይ ነው። በመጪዎቹ 60 ቀናት የበርገን ስታክ ፍኖተ ካርታ ሙሉ በሙሉ ጸድቆ ቀጠናው ወደ አንጻራዊ ሰላም የሚሸጋገርበት ወይም ዲፕሎማሲው ከሽፎ ወደ ከፋ ክልላዊ የጦርነት ቀውስ የሚመለስበት ታሪካዊ ጣፈንታ የሚወስኑ ወሳኝ ምዕራፎች ናቸው።